በስዬ የባባ ታለንት ግን ምን ይመስላል? በስዬ አንተ በስንቱ ምን አጠፋው ደግሞ? ያወራል እንዴ? መቼ አወራሽኝ? አንተ በስንቱ ብለሽ ነው ጮቹ? ባባን ሲያዜም ስማ እያለቀሰ እኮ ነው። በለቅሶ ውስጥ የሆነ የሚንቆረቆር ዜማ ይሰማ። ኧረ አባቢው ሂሩቴ፣ ኧረ ተይ አባቢው። አይዞሽ 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 አይዞሽ። በስዬ የባባ ግን የወደፊት ዕጣ ፈንታ ምን ይመስላል? ሂሩቴ እንደ ሙሉ ቀን ወይም እንደ ገለታ አይሆንብኝ እንጂ እኔ ሌላ ምኞት የለኝም። እኔ ግን ኢንተርናሽናል ሙዚቀኛ የሚሆን ይመስላል። አለቃቀሱ ነው እንዲህ ክፉ ያሳሰበሽ? አይደለም በስዬ፣ ሰሞኑን ዝም ብዬ ስመለከተው ሁሉ ነገሩ ለሙዚቃ ያደላል። እኔ ሙዚቀኛ ቢሆን በጣም ደስ ይለኛል። እዚህ ስማው በስዬ፣ ስማው በእናትህ ሂሩቴ፣ ይሄን የሚንቆረቆር ለቅሶ ታጠፊልኝ። ወይ በሲ ጨመር ጠጣ። ከስር ቶሎ አምጣልኝ። ቶሎ መግባት አለ። እሺ ጠጣ። እሺ አመጣለሁ። እሺ አመጣለሁ። ታዲያ ለምን ነበር የፈለከኝ? አንዴ ኧረ እኔ አልፈለኩም። አዎ እንዴ እንድታማክረኝ እፈልጋለሁ። ምሁራዊ መፍትሄ ያሻኛል ብለህ አጣድፋ አይደል ደውለህ የጠራኸኝ? ኧረ እኔ በፍጹም በሴ እኔ አልፈለኩም። ምን ሌላ ጋር ስጠጣ ምሽተሃል? ሰክራል። ኧረ እኔ አልሰከርኩም። ደወልኩም ትላለህ እንዴ? ቆይ እንዴ ነው እፈልግሃለሁ ካላንተ አይሆንልኝም ብለህ እንዴ የት ሄደህ? በስዬ ከኔ ጋር አልተደዋወልንም። አንተ አልደወልክልኝም። ወዲህ ለመምጣት ለሂሩቴ የሰጠኋት የውሸት ሰበብ ነው። ይቅር በለኝ። ቶሎ አምጣልኝ ይልቅ። አይ በሲ ቶሎ ከስር አምጣልኝ። እሺ በስ እንዴ ነው በስንቱ መቀመጥ ይችላል? ሰው አለው። አይ ግን ተቀመጥ፣ እኔ ስለሚሄድ። አመሰግናለሁ። ችግር አለ? የምትፈራው ነገር አለ? ለምን እፈራለሁ? ምንም የምፈራው ነገር የለም። አመሰግናለሁ። ምን መሰለ ሁነቱ እንዴት መሰለ? ዋናው ነገር ለሀገራችን ትልቅ ለውጥ ሊያመጣ የሚችል ተወኝ እባክህን አዋቂያው። እኔ ልጆቼን ላሳድግበት። ተወኝ። ልጆች አሉ? 3 ልጆች አሉ። ይሄማ በጣም ጥሩ አጋጣሚ ነው። ለምኑ? አሁን ለምነግርህ ነገር ምንም አትንገረኝ አዋቂያው። ቀኔን እንዲችው ልጨርሳለሁ። ተወኝ። ወንድ ልጅ አለ? አዎ አለኝ። እንዲያውም በጣም ደስ ይላል። ቀጥታ ጉዳዩ የሚመለከተው ሰው አገኘው። አንተ ሰውዬ ከኔ ውጭ ሌላ ሰው አታውቅም እንዴ? ምንድነው? እሺ ምንድን ነው ነገሩ? አንድ አውሮፓ ውስጥ የሚገኝ የእግር ኳስ ቡድን ህፃናትን ከልጅነታቸው ጀምሮ የእግር ኳስ ችሎታቸውን እንዲያሳድጉና ታለንታቸውን እንዲያጎለብቱ ኢትዮጵያ ውስጥ ያሉትን ህፃናት እንድመለምና እንድመዘግብ ወኪል አድርጎ መርጦኛል። ህፃናት የእግር ኳስ ችሎታቸው እየተኮተኮተና እያደገ በመጣ ቁጥር አስበዋል? ያንተ ልጅ አሁን የእግር ኳስ ታለንት ሊኖረው ይችላል። ይህ ታለንቱ እየተኮተኮተ እያደገ ሲመጣ የት ሊደርስ ይችላል? በተለይ አገራችን ውስጥ ይሄንን እንደዚህ አይነት ህፃናትን ተረክቦ የሚሰራ ፕሮጀክት ሀገራችን ውስጥ የለም። ለሀገራችን ተስፈኞች ደግሞ እንዴት ያለ እድል መሰለ። ወዴት ሄደ? በስንቱ ወዴት ሄደ? በምኞት ባህር እየተንቦጫረኩ። ትክክል ነህ። ይሄ ልጅ በፕሮጀክት ውስጥ ታቀፈ ማለት ለሱም ሆነ ለቤተሰቦቹ ትልቅ እድልና ስጦታን ይዞ ነው የመጣው። ጀግና እኮ ነኝ። ወቅቱን የጠበቀ አወላለድ ነው የወለድኩት። አይ ወዲህ ነው። ምን ላይ ነበር የቆምኩት? የእኛን ጥቅማጥቅም ማን ነው የቤተሰብ የወላጆቹን ጥቅማጥቅም እያወራ ነበር። አዎ በጣም ብዙ ጥቅማጥቅሞች ይሟሉለታል። ቤት፣ መኪና። ልጁም ከዚህ ሀገር ከሄደበት ቀን ጀምሮ በየወሩ ደሞዙ እየታሰበ ወላጆቹ አካውንት ውስጥ ይገባል። ልጃቸውንም በቶሎ ያገኙታል።
በሁለት ዓመት አንዴ አውሮፓ እየሄዱ ይጎበኙታል። መቼ ነው ምዝገባው አልከኝ? ምዝገባ ጀምረናል። እንዲያውም ልንጨርስ አንድ ሳምንት ነው የቀረን። በስንቱ ወዴት ሄድክ? አሁንም በምኞት ባህር እየዋኘ ነው? አይ አይደለም፣ ዝናቡን ድራፍት እንዲጨምርልኝ ነው። እንኳን ደስ አለሽ፣ እንኳን ደስ አለሽ የኔ እናት። የልፋትሽ የድካምሽ ውጤት የሚታይበት ጊዜ ደረሰ። ምን ተገኘ? በስዬ ለልጃችን ትልቅ እድል ይዤ ነው የመጣሁት። በስዬ እድል የምትለው እንደባለፈው ሄኒን ዝናቡ ቤት ስራ ማስጀመር ከሆነ ተወኝ። አሁን ኧረ ስለ ሄኖክ አይደለም። ሄኒ ማረጀ እኮ በቃ። እኔ አልኩሽ ስለ አቡሽው ነው። አቡኩ ነው የማባባ ነው። እሺ ይደርሳል እሱ። ብቻ ትልቅ እድል ነው ይዤ የመጣሁት። ሂሩቴ ምን መሰለሽ፣ አንድ ትልቅ የአውሮፓ ክለብ ልጃችንን አሰልጥኖ ትልቅ ተጫዋች አድርጓል። ለወላጆቹ ገንዘብ፣ ቤት፣ መኪና እዚህ ድረስ። ኤጀንታችን ማን ነው? አወቀ። ሚስተር አወቀ አወቀ ነው። አዋቂ አዌ ባለፈው የምታስበውን እነግርሃለሁ ብሎ ገንዘብህን የቀማሰው ቂማትሬሽም እንዴ? ያለፈ ነገር እኮ ነው ሂሩቴ። ደግሞ እኮ ገንዘቡን መልሶልኛል። መልሰልህ እንዴ? አልነገርከኝም። ለኔ ሲቀሙ ብቻ ነው የምትናገረው አይደል? ሂሩቴ በቃ ያለፈ ነገር ነው። ፎከስ ሂሩቴ። ለአሁኑ ስለ ልጃችን ሀብት እናውራ። እስቲ አስቢው ልጃችንን በሚያደንቁት ተመልካቾች ስታዲየም ሙሉ በሞላ ተመልካች ፊት ጎል ሲያስገባ አስቢው። ስሙን እየጠሩ አቡሹ እኮ ነው ይችላል፣ አቡኩ ይችላል። ይችላል በእንግሊዘኛ ነው የሚሉት፣ ችግር የለውም። አስቢው። ውይ በስዬ ደግሞ ስሜት ያቱን እንጂ አሁን ባባዬ ኳስ ብትሰጠው ይስቃል። ይሄው ሀሳቡን ላነሳውበት ሮቶ አለቀ። የኔ ልጅ እንኳን የሙዚቃ ልቅ እዚህ ባልተጠራበት ገብቶ እንዲሞጫረቅብኝ አልፈልግም። ስማው በስዬ የኔ ጌታ ማልቀሱ ነው እንደ የሙዚቃ ሊቅ የሚያሰኘው? ይሄ እኮ መነጫነጭ ነው። እዚህ ተጋድሞ ከሚነጫነጭ አውሮፓ ሄዶ ቢንቦጫረቅ አይሻልም? በመኪናው አስቢ እንጂ ሂሩቴ። ይኸው የግራ አጣጣሉ። ከዚህ በላይ ታዲያ ምን ማስረጃ ይፈልጋል? ምን ምስክር ይፈልጋል? አይ በስዬ አንተ ደግሞ ለነገሩ አንተ ለሙዚቃ ጆሮ ስለሌለ አልፈርድብህም። በቃ እንደውም አይገባህም፣ ዝም በል። ይኸው እሺ ና ይኸው እጁን አታየውም? ልክ ማሲንቆ እንደያዘ ሰዎቹ ሲያከሳክስ በስዬ ይኸው በእናትህ መሰንቆ ስለ ወደፊት ሀብት እያወራሁሽ ስለ መሰንቆ። ኧረ ተይ ሂሩቴ፣ ኧረ ተይ። ዓለም እንደሚያስበው አስቢ። እኔ ስለ ወደፊት ሀብት እያወራሁሽ አንቺ ስለ ማሰንቆ ታወራለሽ? ይኸውልሽ ይሄ ፕሮጀክት እኮ የማያቋርጥ የሀብት ምንጫችን ነው። በዛ ላይ ደግሞ ነፃ የዳይፐር ስፖንሰር ሊያገኝ ሁሉ ይችላል። ነፃ የዳይፐር ስፖንሰርሺፕ በስዬ ዳይፐር እስኪቀር ድረስ ተገላገል። አይ በፍጹም አላደርገውም። በስንቱ ልጄንማ ለዳይፐር አልሸጠውም እንዴ። በኋላ ሲያድግ ደግሞ በዳይፐር ቀየርሽኝ ይበለኝ። ይቅርብኝ። ገንዘቡስ ሂሩቴ፣ ገንዘብ እኮ ሁሉም ነገር አይደለም። እኔ ዋናው የምፈልገው የልጄን ደስታ ነው። ደስታ? አዎ። ሞዛርት ደስተኛ የነበረ ይመስልሻል? ገና በወጣትነቱ አይደል እንዴ በሐዘን ተቆራምዶ የተደፋው? ኳስ ተጫዋቾቹስ ሁሉም ደስተኞች ይመስሉሃል? ምን ልትይ? አላየሻቸውማ? ጎል ሲያስገቡ አላየሽም? ሲሉ ኢሊጎሬ ሊመቱ ሲሉ ፊታቸውን አይተኸዋል? እንደዛ ሲጨነቁ፣ እንደዛ ሲያዝኑ፣ ያ ሁሉ ስቴዲየም ህዝብ፣ ያ ሁሉ ዓለም በቴሌቪዥን እያያቸው በጭንቀትና በሐዘን እያሉ ሲጨነቁ የሚያዝኑት ሐዘን ነው በስዬ። እንደዚህ አይነት ሐዘን ውስጥ ልጅ እንዲገባ ትፈቅዳለህ? ሱስነትሽን ነው። ኧረ ሲስቱ ሂሩቴ የሚኮመሽሹት አኮመሻሸሽ ነው። እንጀራ አይደለም። አሃ ሪጎሬውን ሌላ ሰው እናስመታለና እማናውቀው ሰው እንታ ምን ነው አባዬ? አየሽ የእግር ኳስ ህይወቱን ስለተቃወምሽው ነው ያለቀሰው።
በስንት ጆሮውን አሰራው። ስማ ውስጥ ይሄ ለቅሶ እኮ አይደለም የሙዚቃ ድምጽ ነው። ሲ ሜጀር ነው። ጥሩ እንዴት ነው? ኳስና ከበሮ ላምጣ እንስጠው። እሱ የፈለገውን ይምረጥ። ምንም ይሁን ምን እሱ የመረጠውን እንከተላለን። እዚህ ትስማሚያለሽ? እሺ እስማማለሁ። በጣም ጥሩ። እሺ ኳስና ከበሮ እኔ ሙዚቀኛ እኔ አንሺ ቆንዴ ምንድን ነው ቀድመ የምትሰጠው ኳሱ? እሺ አድርጊያ ስጪው። አይ ላይ አጣይ ይሄው ገመዱ እኮ ነው ያንቺ እኮ መንጠልጠያ ነው። ይሄው አየሽ ኳሱን ሳይሆን ዝም አለ። ኧረ ዝም ያለ ይሄው ከበሮውንም እኮ ነክቶታል። በስ አይደለም የበለጠ ደስ ያለው ኳሱን ሳይሆን ነው። አይ ቆይ ራስ ከበሮውን ያዘው። አልያዘውም እንዴ? በላው እንጂ አልያዘው። ዋካው ዳፍ ውስጥ አርጎ መብላት ተሰጦ ነው እንዴ? አረም አንተ አውጣ ፋካሪ እንዴ ተበላንተ እንዴ ሙዚቃ እኮ ነው ወይ? በስንት ይሄ ዘመን አስታውስከው መሳይ ፈገግታ የሌሊት ጨረቃ አይደለም ዘፈኑ፣ የሌሊት ጨረቃ አይደለም። ኧረ አምሳለ ኧረ እንዴ ሰማሃት አይደል? ሰማሃት የምትለውን አሁን እቺ ለልጇ ታስባለች። ኢንተርናሽናል ተጫዋች ይሁን እየተባለች የሰፈር ዘፋኝ ካልሆነ ብላ ድርቅ የምትል እናት ከሂሩት ውጪ ማን አለች? አይ ኧረ እኔ ለገንዘብ ብዬ አይደለም፣ ለገንዘብማ አይደለም። እኔ ለተሰጥኦ ነው። ልጄ ተሰጥኦን በዓለም አደባባይ እንዲያሳይ በማሰብ ደግሞ አለቃት እስከ መጨረሻው ለልጄ ታለንት እታገላለሁ። የማይኖክ ሄኖክ ታለንት አልባ መሆኑ ነው። ማሚዬ እንዴት ነሽ? ዳድ እንዴት ነው? በቦሌ ጊፍትስ ሙክት በግ፣ ዶሮ፣ ኬክና ቡና ልኬላችኋለሁ። መልካም በዓል አለ። እሰየኔ ልጅ ይባረክ። ዛሬውኑ bolegifts.com በመግባት የወዳጆ የቤተሰቡ ደስታ ምንጭ HOH ሞተር ዘይት ለአፍሪካ መልክዓ ምድር እጅግ ተስማሚ በሆነ በጀርመን ቴክኖሎጂ በከፍተኛ ጥራት የተመረቱ HOH ሞተር ዘይት፣ HOH ግሪስ፣ HOH ኢንዱስትሪያል ዘይቶች። የአቅርቦት እጥረት አይታሰብም። ፒተር ወይዬ በስ ፒተር ወይዬ በስ ወይዬ በስዬ የኛ ጡንቻችን የኛ ቅርጻችን ግርማቸሩ ነው እኮ አንተ። የኛ ግርማቸሩ ማን ነው? በስ ግርማቸሩ ነው ታውቀው? አላውቀውም። በስ ኧረ ተው እውነት አርጅተናል ማለት ነው። ይልቅ ፈልጌህ ነበረ። ምን ነው በስ? በሰላም የቤተሰብ ጉዳይ ነው። ምን ችግር አለው ታዲያ? በስ ያው ፒተር ቤተሰብ አይደለ እንዴ? ማን ያለው? አንተ ስንት ዓመት ሰርተህ ነው እንደዚህ ግዙፍ የሆንከው? ትንሽ አስቂኝ ታሪክ አለችው በስዬ። በእናትህ ለሰው እሺ ይኸውልህ ይገርምሃል። በድሮ ጊዜ በጣም ቀጭን ነበርኩ። ቀጭን ከመሆኑ የተነሳ ንፋስ የሚወስደኝ ነበር ይመስላል። እኔ ግን ስፖርት በስዬ በጣም ወድ ነበር። ሩጫውንም ኳሱንም ተፍል ነበር። ግን ያው እናቴ ስፖርት ላይ እንዳተኩር አትፈልግም ነበር። ለምን? ንፋስ እንዳይወስድ አይደለም በስዬ፣ እንዳልታመም መሆኑ ነው። ስለዚህ ምን ብታደርግ ጥሩ ነው? ሁሌ ስፖርት ብዬ በወጣ ቁጥር ካፖርት ታስለብሰኝ ነበር። ካፖርት?
በስ ካፖርት ለብሰው ኳስ መጫወት እዲ በስ ከብዳል እንጂ እንዴ ሁሌ ለጨዋታ በወጣው ቁጥር ተው ፒተር አትሩጥ፣ ጉንፋን ይዛል፣ ካላበ ብርድ ይመታል የማትለኝ ነገር አልነበረም። በዛ ላይ ደግሞ የልጆቹ ሹፈት እንዴት ያጫወተኝ በስዬ አስታርቀን የመጣው ያንተ ሼባ ይሉኝ ነበር። ተሾፍብኝ በስ ብቻ ግን ያው እናቴ ስፖርት እንዳቆም ያላረገችው ነገር አልነበር። ያው እናቶች እኮ እንደዚህ ናቸው። የልጆቻቸውን ታለንት መረዳት በጣም ይቸግራቸዋል። አባቴ ግን አንድ ቀን ተቆጣ። ይሄ ስኬቴ ቀድሞ ታይቶት ነበር መሰለኝ። ካፖርቱን ከላይ ላይ አውልቆ ወረወረ። በቃ አባት የልጆቹን የወደፊት ዕጣ ፈንታ የማየት ብርቱ ኃይል አለ እዴ። ከዛ በኋላ ካፖርቱን አውልቄ ወርውሬ ምን እንደተፈጠረ ታውቃለህ? እንደፈራው ንፋስ ወሰደ። አስነጠሰኝ በስ ሲያስነጥሰኝ ዳኛው ብርድ ሳይመታ አይቀርም ብሎ አስወጣኝ። እንዳለውም ብርድ መታኝ በስ። ከዛ በኋላ ማቀቄ ነው ከሞት የተረፍኩት። ከዛ ወዲህ ግን ጉዳይ አልነበር። የመጣው ይምጣ ብዬ ካፖርቱን ከሌላ አውልቄ ወረወርኩት። ደግ አደረክ። ብርድ ያስመታህ እኮ የእናትህ ካፖርት ነው እንጂ በስ። ቆይ ከዛ መማቀቅ እንዴት ወደዚህ ግንብነት ተሸጋገርክ? በስ ስፖርትን ጠንክሬ መስራት ጀመርኩ። እኔና ስፖርት ላይ ተጋምደናል። በነገራችን ላይ ኢንተርናሽናል ቅርጽ ተወዳዳሪ ነው እና በስ አባቴ ብዙ ረዳኝ። አባቴ ነው ከእናቴ ጋር ታግሎ እዚህ ቦታ እንድደርስ ያደረገኝ። እኔና አባትህን ብዙ የሚያመሳሰለን ነገር አለ። ምን ሆንክ? ምን ያደርጋል በስ አባቴ ስኬቴን ሳያዋርፍ። ተው እንጂ እኔና አባትህን ብዙ የማያመሳስለን ነገር አባቴ በህይወት ኖሮ ስኬቴን ቢያይ እንዴት ደስ ይለኝ ነው። አይ አሁን እንኳን ቢያዩ ይደነግጣሉ። ብቻ ምን መሰለህ የፈለኩ ባለቤቴ ሂሩት ለልጃችን የመጣ የእግር ኳስ ተጫዋች የመሆን እድል ለማጨናገፍ እየጣረች ነው። ምን ታደርግልኛለህ? ለእኔ ነገርከኝን ይህን ታሪክ ለእሷ ትነግራታለህ። ምን ያህል እናትህ ህልምህን ለማጨናገፍ ሲጥሩ እንደነበር፣ አባትህ ከሳቸው መንጋጋ መጨረሻው እንዳወጡና ለዚህ ስኬት እንዳበቁ እና ደግሞ ስኬትን ሳያዩ እንደሞቱ ብቻ ይህን የካፖርቱን ታሪክ በተለይ ካፖርት ደግሞ ቢኖርና እሱ ብትደርብልኝ። ግን በስ በቤተሰብ ማዕከል መግባት አለብኝ። ፒተር ከአንተ በላይ ቤተሰብ አለ እንዴ? በስ በቃ እሺ፣ እንደዛ ከሆነማ ጂም ደረስ ብዬ ነው። አይ አንዴ ገባ ብለህ ውጣልኝ እባክህ። በቃ እሺ በስ እንደዛ ካልክ ልተባበር። ግን ይኸውልህ በስ በቢላዋ እየከተፈች ከሆነ ወይም የሆነ ነገር እየሰራች ከሆነ እኔ ነገር አታስብ እንዴ ነው ያለሁልህ። አታስብ እንዴ የልጄን ህልም ሳላሳካማ እንዳንተ አባት ክንዴን አልተራስም። ያስ በቃ ያስ በጣም አመሰግናለሁ። ኧረ በስ ሂሩቴ ውስጥ ያለ መስሎኝ እኮ ነው። ለሱ እኮ ነው የምለፋው። ሂሩቴ እንዴ ፒተር ወይ ግባ። ሰላም ሂሩ። ምን ነው ሰላም። የምን መርዶ ነው? ለቅሶ ገጥ የምን ለቅሶ? ምን ጥቁር ካፖርት ለብሶ ሳይው ይልበሳል። ካፖርት የለበሰ ሁሉ መርዶ ነው እንዴ? ይልሽ የመጣው የህይወት ተሞክሮ አለ እና እሱን ላንቺ ለመንገር ነው ለማካፈል። ታዲያ በጥቁር ካፖርት ምን ነው? ምሁራዊ ብልህነት ነው ብሎ ያለበሰኝ እኮ እሱ ነው። እንትን ነው የሚነግርሽ ሀሳብ ከካፖርቱ ጋር የተያያዘ ስለሆነ ነው። ንገራት። አዎ ሂሩት፣ እናቴ ስፖርቱን ትቃወም ነበር፣ ግን በአባቴ ጥረት ለምይተዋል። ቆይ ንገር ይጨርስ። አንተ ምንም አላደረክም እኮ ሽምግልና ይዞ መጥቶ ነው አይደለም? ሂሩቴ ንገርሽ። ደህና እኮ ጀምሮ ነው። ይኸውልሽ እናቱ ታለንቱን ምን ያህል ይደፈጥጡት እንደነበረ አባቱ ግን ላፍ አድርጎ እንደታደለ ይዞት እንደወጣ የሚያስረዳ ታሪክ ነው። ቀጥልበት። በስ ያለው እውነቱን ነው። አሁን ላይ የቅርጽ ተወዳዳሪ ነኝ። ለወደፊት ግን ክብደቴን ቀንሼ ማራቶን ለመሮጥ አልማለሁ። ጥሩ ነው። አንተ በርታ። እኔ እኮ የአንተ ሀሳብ ላይ ምንም ቅሬታ የለኝም። ግን ችግሩ ምንድን ነው? አየህ አንተ የኛ ልጅ አይደለም። የኛ ልጅ ኳስ ሲያይ ይነጫነጫል፣ ያለቅሳል። በስ ይሄን አላየህም አንተ? የኔ ልጅ ተሰጥኦ ሌላ ነው፣ መክሊቱ ሌላ ነው። ምናልባት ሙዚቃ ፒተር፣ ሙዚቃ ላይ እንዴት ነህ? የምን ሙዚቃ ነው ሂሩቴ? እንዴ የምናወራው እኮ ስለ ወደፊት ሀብት ነው። ስለ አውሮፓ ኮንትራት፣ ስለ ዝና፣ ስለ ነፃ ዳይፐር። የፈለጋችሁትን በሉ። በስዬ አየህ የኔ ልጅ ኳስ ሲያይ በኳሱ ከመጫወት ይልቅ ኳሱን ይበለዋል፣ ማለት ያኝከዋል። ኳስ የሚያኝክ ልጅ ደግሞ በዚህ ድል አናስመዘግብ። መጀመሪያ እሱን ታሪክ ስሚ። ሰማሁት እኮ በስዬ። አንተ ደግሞ ይሄን ካፖርት ወዲያው አውልቅና ጣል። እሱ
እኮ ነው ያስለበሰኝ። ታዲያ እሱ ቢልክ ሽማግሌ ሆነኝ ስላለክ ተጎትተህ ትመጣለህ። ያንተ ወጣት ልጅ አይደል? እሺ በዚህ እሺ አውልቀው እዛ ወስደህ ጣል። እናወራለን። ተው እንደሱ አትበል። ታስመጪኝ ነው። ደህና ደሩ ጋሼ። እስካሁን ደህና ነበርኩ። አሁን ያመኝ ጀምራል። ምን አይነት ልጅ ነው የወለዱት? ደግሞ ምን አጠፋህ? ምን አጠፋ? ስለኔ እኮ አይደለም ስለ እርሶ ልጅ ነው የማወራው። ለምን አይመክሩልኝ? ልጅማ ምክሬን ብትሰማ ኖሮ ካንተ ጋር ጨርሱታ። ጨርሰህ ሰምተኸዋል። ምክሬን ብትሰማ ካንተ ጋር እስካሁን አትቆይም ነበር ነው? አዎ። አሁን ለምን መጣህ ንገረኝ። ልጄ ትልቅ እድል መጣለት። ልጃችን ትልቅ እድል መጣለት። እሺ። ታዋቂ የእግር ኳስ ተጫዋች፣ ዓለም ያደነቀው አውሮፓ የሚያሻግር እድል መጣለት። እምቢ አለች እንዳትለኝ አለች። አትልም አለች አባታችን። ምን ነክቷታል? በጤናዋ ነው? ጥጋብ ነው። እውነትን ነው የምታወራው? ግን ምን አስዋሸኝ? ልጃችን ይሄን እድል ሊጠቀም ትልቅ ብቃት አለው ብላ በፍጹም አይሆንም ላይ ቁጭ። ደግሞ እኮ ሁሉ ነገሩ ወጪውን የሚሸፍኑት እኮ እነሱ ናቸው፣ አውሮፓ። እውነትህን ነው። እውነቴን ነው አባታችን። አንተ ጥፋተኛው አንተ ራስህ ነህ። ምን አረጉ? ስትጣኑ ትጋባላችሁ፣ በኋላ እንዲህ እየሞታላችሁ። ጥፋተኛው አንተ ራስህ ነህ። እስፖርት የምትሆን ሴት ተጋባ ነበረ። ጣለብኛ። ምን ላድርግ? አይጣልቦት አባታችን። አውሮፓ ነው እርግጠኛ ነህ? አውሮፓ። እንግሊዝ ደግሞ ቢሆን ኖሮ ወደ ሊቤ ጠጋ እናደርገው ነበር። የቱ ጋር ለሚያሰለጥነው እኮ ሸጎጥ ማድረግ ነው። ወደ ሊቤ ያሻግረው። መነካትና ነው እምቢ አለችው። ምን አውቃለሁ። ይምከሯት አባታችን። እሱም በሬ ተወው። ሄጄ እነግራታለሁ። እምቢ ካለች አስገድዳት። ይልቅ ይፍጠኑ፣ ጊዜ የለም። ለእርሶም ቢሆን እዚህ ተጎልተው የማያውቁትን ሰው ከሚደግፉ እንግሊዝ ሄደው ልጅ ቢደግፉ አይሻልም? አባታችን አትበለኝ። አባትን ሄደህ ፈልግ። እሺ አባቱ። በኳስ ያደጉ ሀገራት ለዛሬ መድረሳቸው የልጆቻቸውን የስፖርት ተሰጥኦ ከሌላ ኃያሉ ዓለም አቀፋዊ የሙዚቃ ተጽዕኖ ጭቆና ስለጠበቋቸው ነው። እኛስ ስንቶቻችንን የልጆቻችንን ተሰጥኦ አውቀን ከሙዚቃ ተጽዕኖ ጭቆና ነፃ ለመውጣት የምንታገል ስንቶቻችን ነው? እኛ አባቶች የልጆቻችንን ተሰጥኦ እውን ለማድረግ ስንተጋ፣ እናቶች ከጎናችን መሰለፍ ሲጠበቅባቸው ጋሬጣ ሆነውብናል። ጋሬጣ አድርስ ነው የእናቶች ጋሬጣ። ይህን ልንታገለው ይገባል እና አስተያየት እንድሰጡበት ነው። በአጠቃላይ የሙዚቃ ተጽዕኖን እንዴት ልንታገለው እንችላለን? ልጆቻችንን ከሙዚቃ ተጽዕኖ አውጥተን ወደ ስፖርት ዝንባሌ እንዲያደርጉ እንዴት በጋራ መታገል እንችላለን የሚለውን ሐሳብ እንድሰጡበት ነው የምፈልገው። እስከዛው ድረስ የቢዮንሴን ዋካ ዋካ የተሰኘውን የለም። እሺ፣ ሌላ ስፖርትን የሚያበረታታ እንዴት አይኖርም? ለምሳሌ ስፖርት ይስፋፋ በሀገራችን። እሺ፣ አሸንፈን ስፖርት ለጤንነት ተስፋዬ ገብሬ። በቃ የሆነ ሙዚቃ ስጭን፣ የሆነ ሙዚቃን የሚቃወም ሙዚቃ። Wave beat music.
ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። አባዬ እንዴት ዋልክ? ደህና ዋልክ አባዬ? ደህና ምን ሆነ ነው አባዬ? ለምን አትነግረኝም? እማዬ ደህና አይደለች? ደህና ነው። ሰው ምን ትሆናለች? እሺ ምን ሆነ ነው የመጣኸው? በጣም አዝኜብሻለሁ። በእኔ? አዎ ባንቺ። ምን አደረግኩ ደግሞ እኔ? በስንቱ ይሄን ነገር ቢያደርገው ይሁን ከሱ የሚጠበቅ ነው። ግን በጭራሽ አልጠብቀው። እሺ ምንድነው ጉዳዩ? ንገረኛ። እንዴት ልጁ ኳስ ተጫዋች መሆን የለበትም ብለሽ ትከራከራለሽ? በስዬ አንተ ጋር መጥቶ ነበር ማለት ነው? ጉዳዩን በስንጣጣ ስትመለከቱ ልክ ነው። ነገር ግን ወጣቶኝ ኳስ መጫወት ምን ያህል ወድ እንደነበር ስታውቂ እና ደግሞ ምን አለበት ፍቅሬን በልጅ ልጁ ላይ ብመለከተው ምን አለበት? አባዬ ስለማይሆን እኮ ነው። በፍጹም አይሆንም። የኔ ልጅ ዘፋኝ ነው። ተቆጭሻል። ተቆጭሻል። ይኸው እኔ ልጁን በደንብ አድርጌያቸዋለሁ። ቁመናው እግሩ አቃው ሞቀስ ስታዩ በጣም ጠንካራ ተጫዋች ነው የሚወጣው። እንደውም የዘመኑ ኮከብ ተጫዋች እሱ ነው የሚሆነው። አትድከም አባዬ። እሺ ስለማልልህ አትድከም። አንተ ራሱ እንዴት አይገባህም? እኔ ልጄን ዝም ብዬ አለቃቀሱን ሳዳምጠው መክሊቱ ሙዚቃ እንደሆነ አረጋግጫለሁ። ይኸው እስቲ ይኸው አባዬ። አሁን ስለሱ ያለው ታዲያ ስለማን ነው? ስለ ሄኖክ ነው የማወራው። አይ በስዬ አንተንም ገዛ አባዬ። በስንቶን ያልገዛኝም ሐሳቡን የገዛኝ። እንግዲያውስ ተሸዋውዳችኋል አባዬ። በስዬ እኮ ያወራክ ስለ ሄኖክ ሳይሆን ስለ ባባ ነው። ስለዚህኛው ህፃን ልጅ ነው። ምን? ስለሱ ስለ ህፃኑ እኮ ነው። ስለ ሄኖክ መስሎ ነው እንዴ? እንዴ ከንቱ ራሴ ከሱ አይደለም ጥፋቱ፣ የኔ ጥፋቱ። በስንቱን አመኜ ቁም ነገር ያገኘዋለሁ ብዬ ማመኔ ራሴ ነኝ። ከንቱ ማይረባ። እንግዲያው ይሄ ነው ጉዳዩ አባዬ። ወይኔ ቀሉ አቀልለኝ። ደግሞ እሰራለታለሁ። ተሰራሩ። ሰው ቀን በቀኑ ቀጥኖ ያሳድጋል እንጂ መጃጃል ነው ያሳድጋል እንዴ? አንቺ እሱ ነው ዘፋኝ ይሆናል የምትይው? ባባን ይሄ ነገር ይጋባል እንዴ? ምኑ መጃጃሉ? አባታችን አሩቅ ሀሳቢያችን መጡ። አረፍ ይበሉ ጋሼ፣ አረፍ ይበሉ። እሺ ሰላም ነው? እንዴት ነው? ጥሩ። እሺ እሷ እኮ አታፍርም። ይሄኔ እርሶ አባቷ ላይም ድርቅ ብላ ይሆናል። በስንት ጣር ነው ያሰማሁት? አሬ ምን ጣር አባታችን፣ እርሶ ያሳምኗታል እንጂ ተናግሮ የማሳመን ጸጋ ያሉት አባታችን። አዘንኩልህ ማለት እንዴት እስከዛሬ ይችላል? የት ልጣላት አባታችን? እዩልኝ፣ ልጆቹን ተሰጧቸውን እንዲያወጡ ትልቅ ደረጃ እንዲደርሱ በጣርኩ። አላድክሙት። ዋናው ነገር ነገ የመጨረሻው ነው። በቃ ላስመዝግባቸው። ዛሬን ማደር ከቻልክ እንዴት ነው? ማደር ከቻልክ ነው። ማደር ከቻልክ ማን ነው የማያሳድረኝ ማለት ነው? ሰው ማለት ይዘልኝ መጣ። አዎ አባታችን ሊቤ ቀዩ ሊቤ አመሰግናለሁ። እንዴ አንድማ ሳይጠጡ አይሆንም እንዴ? እሷን ለማሳመን ጉሮሮውን አድርቀው ዝኔ ሸለል ብለህ ነው ለአባታችን። እሺ ላንተ ሰው ትልቅ ሰው ሰላም ነው? ተዋውቃቸው፣ አባቴ ናቸው። ሰላም ነው? የእሱ አባት ሳልሆን የሚስቱ አባት ነው። እና እንዴት ነው? ትላንት እኮ በደምብ ሳንጫወት ቶሎ ሄድክ። እንዴ ምን ይደረግ፣ ያመጣህልኝን እድል ቶሎ ለመጠቀም ባለቤቴን ለማሳመን ሮጥኳ።
እና ወሰዳችሁ እንዴት ከባለቤት ጋር ተነጋገር? አዎ አሳምነናታል። ያው እድሜ ለአባታችን ሁሉ ነገር ጨርሰውልናል። እንደዛ ከሆነ ፈጥናችሁ አስመዝግቡታ። እንመሰግናለን። መረጃውን አሟልታችኋል? ምንድን ነው የሚያስፈልገው? መጀመሪያ አንተና ባለቤት መታወቂያችሁን ይዛችሁ ትገኛላችሁ። ከዛ የልጃችሁ የልደት ሰርተፊኬት ያስፈልጋል። ይዛችሁ በመምጣት ማስመዝገብ ነው። የግድ ባለቤት መገኘት አለ? ግድ ነው። እንትኑን እንጨምራለን። አባታችን ቁምጣ እንጨምራለን። እንደምንም እንድትገኝ ያደርጉልናል። እሺ አባታችን አባታችን ይላል። በቃ ለመሆኑ እድሜው ስንት ነው? አይ ደርሷል። ምን መሰለ አራስ ቢሉ አራስ ለአራስ እግር ኳስ ምን ችግር አለ? አይሆንም። መስፈርቱ ነው። ይሞላል እኮ 5 ዓመት ስለማይሆን እኔ አይደለሁም ያልኩት፣ አሰራሩ መስፈርቱ አይፈቅድም። ግን አባታችን አንተ ትላንት ለምንድን ነው ያልነገርከኝ? ስንት ነገር ከሆነን ስንት ተጋድሎ ከፈጸምን በኋላ አራስ አይሆንም ምናምን ትላለህ እንዴ? ትላንት መቼ አስጨረስከኝ? ትልቅ ሰው መስለኝ ነው። ምንድነው ማለት? ተረጋጋ። ሌላ እድል ይገኛል። የምን እድል? አለቅህ፣ ፋረዳለሁ፣ አለቅህ፣ እገትርሃለሁ፣ ፍርድ ቤት ነው የማቆምህ፣ አሳድድሃለሁ፣ አለቅህ። ምን አለ በለኝ። በሴ ምንድን ነው አንተ ደግሞ? ሂሳብ ነው። የምን ሂሳብ? የትናንትና የጠጣኸው እሱም ይጠጣዋል እኮ። ስለሱ ምን አገባኝ? ምን አገባኝ? እንዴት አንተ አይደል የጠጣኸው? ደህና ሰው መስሎኝ ነው። ሂድ ተከተሉ፣ ይኸው ሳይርቅ ሂድ ተከተሉና ተቀበሉ። ቆይ በሴ ችግር አለ? ከዚህ ሰውዬ የበለጠ ችግር አለ እንዴ? በልጅህ አግኘው አወቀ። አንተም በልጅህ አግኘው። እኔ ታዲያስ ምን አድርጌ? እዚህ አይደል እንዲያገኘሁት? እኔ በሴ እኔ በልጄ ሂሩቴ ሰላም ዋልሽ? ደህና ዋልክ? እንዴት ነሽ? እንዴት ነበር ውሎ? ቆንጆ። ቅድም እኮ ስልክ ያላነሳሁት ስቱዲዮ ውስጥ ሆኜ ነው። ገብቶኛል። በሲ ማናገርህ ነገር። እሺ አንቺ ቅደም። አይ በቃ ቅደም። አንተ ቅደም በሲ። የግድ አንቺ ትንሽ አንተ ባስግድ የለም በሲ። አይደለም አንቺ ቅደም ያልኩሽ ሂሩቴ። እሺ እንግዲህ አንተ ቅደም ካልሽኝ ሂሩቴ ምን መሰለሽ ላወራሽ አሰብኩት። የተነጋገርንበትን ነገር ሰከን ብዬ እንደተማረ ሰው አሰብኩት። ማለት እንደተማረ አባት አሰብኩበት። ይሄ ጨቅላው ይቅርታ ፈላውላለሁ ብዬ እኮ ስሙን ብናወጣና ብንወስን እኮ እዚህ ውስጥ እንኳን ገባም ነበረ። ማን ነው ይሄ? ባባ። እሱ አንቺ ልክ ነበርሽ ሂሩቴ። እኔ ምን አይነት ሰው ነኝ? አንቺ ልክ ነበርሽ። መሆን ያለበት ሙዚቀኛ ነው። ከኳስ ተጫዋች ልክ ወደ ሙዚቀኛ ነው የሚያደለው። አንቺ ልክ ነበርሽ። ሶሪ በጣም አይደለም በስዬ። እንዴ እኔም እኮ ይሄንን ሁሉ አናግርህ ነበር የፈለግኩት። ዝም ብዬ እንደ እናት ሳስበው ማለቴ እንደ ተማረ እናት ሳስበው ይሄ ማን ነው ስሙ? ጩጬው እንዴ? ህፃኑ ልጁ ማን ነው ስሙ? አቡሹሩ ከሙዚቀኛነት ይልቅ ይሄ የእጅ አፈረጣጠሙን የእግር አወረጫጨቱን ሳየው የስፖርተኛ ነው በስዬ። አንተ ልክ ነበር። አይ ከሙዚቃው ይልቅ ለስፖርቱ ያደላል። ሞት ለምን? እሺ ሂሩቴ፣ በትዳር ውስጥ ዋናው መሰረቱ አንተ ትብስ አንቺ ትብሽ መባባሉ። ገና ለገና ልጁ አድጎ ምን ይሁን በማይታወቅበት በዚህ ወቅት የሂሩቴን እይታ መቃወሜ ትክክል አይደለም። ብቻ የጨቅላው ታለንት የጩጬው ላለው ብዬ እኮ የፈላው የህፃኑን ታለንት እያየን በጊዜ ሂደት እንወስናለን። ዋናው ነገር የሂሩቴ ሀሳብ ትክክል ነው ማለቴ የትዳሬ መሰረት ነው። ቴንክ ዩ በስዬ። አንዳንዴ በስዬ ትክክል ነው፣ አንዳንዴ አልፎ ምን ሆኜ ነው ግን? እንዴ ህፃኑ እኮ ገና ህፃን ነው። በዚህ ጊዜ የእሱ ዕጣ ፈንታ እንደዚህ ነው እንዲህ ነው ብለህ መወሰን የምትችልበት ጊዜ ላይ አይደለም። በእኛ ፉክክር የልጆችን ዕጣ ፈንታ መወሰን የለብንም። ልጆቹ የሚፈልጉትን ታለንታቸውን አይተን ፍላጎታቸውን ተረድተን እሱን እንዲያሳኩ ማገዝ ነው የኛ ድርሻ አይደል እንዴ? በስዬ እሱንም ጊዜና ወቅቱን ጠብቀን ዋናው ነገር ለትዳር መሰረቱ አንተ ትብስ አንቺ ትብሽ መባባሉ።
ትክክል አይደለም? አንተ ትበስ አንቺ ባይሽ በስዬ እንደዚህ አለቃቀሱን ልብ ብለሻል? አለቃቀሱን ወደ ሙዚቀኛ ነው ልብ ብለሻል? ይልና እስኪ ወደ ላይ ሲወጣ አይደለም በስዬ እኔም ሙት ተሳስቼ ነው በስዬ እኔ ነኝ አንተ ልክ ነህ እኮ ነው እያልኩ ያለሁት ያንተን ሐሳብ እኮ ነው የምደግፈው በስዬ አንቺ ነሽ ልክ ይኸውልህ አይደለም ይሄ የእግር አፈረጋገጡን ዝም ብዬ ሳየው የማን ነው ስሙ እግር ኳስ ተጫዋቹ እንጣልኝ ሜሲ ቁርጥ ራሱ ነው የሚመስለው ሙት ደግሞ አብረን አይደል እንዴ እኔ ካቀረብኩለት ኳስ ይልቅ ከበሮውን ሲመርጥ እኩል አይደል ያየነው? ኧረ አልመረጠም በስዬ እንዴ በላው እንጂ መች መረጠው። መብላት ደግሞ ታለንት ሊሆን አይችልም። እሺ ቆይ ሊበላው ሲይዘው መያዣውን እጁን አይተሻል? ጣቱን የጣቱን አሰነዛዘር የሞዛርት ነው የሚመስለው። እንዴ ሙዚቀኛ ነው። ተው በስዬ እንዴ ምን ነካ ምን ስትላሰብኳት እንዴ የሞዛርትን የመከራ ህይወት ለልጅት ነው ያለው። እኔ መከራ ህይወቱን እኮ አይደለም ችሎታውን የተመኘው። አይ በቃ አይሆንም አልኩ አይሆንም። አንተ ደግሞ አይሆንም ነው አንተ ግን አንዴ አልኩ አንተ ያልኩ ብቻ ነው የሚሰማው። እዚህ ሙዚቀኛ ነው የሚሆነው አልኩ፣ ስፖርተኛ ነው የሚሆነው አልኩ። እኔ ደግሞ በቃ ከተናገርኩ ሌላ ነገር ውስጥ እንዳንገባ ነገር ውስጥ እንዳንገባ እኔ ይኸውልሽ ካንቺ ጋር እኮ ምንም የሚያጨቃጭቀኝ እንደው እንትንሽን ልጠብቅ ብዬ እንጂ ነገ ጧት ሄጄ ያሬድ አላስመዘግበው። እኔ ነገ ሄጄ አስመዘግበዋለሁ ብዬ አስቤ እንኖራለን። አንቺ ነሽ እኔ ወስነው ሙዚቀኛ ነው የሚሆነው። እግር ኳስ ተጫዋች ነው የሚሆነው። እንዴ ሳቴላ ሳቀናባሪ ነው እና ነገ ሄጄ አስመዘግበዋለሁ። ደግሞ እንደው ምን አይነት የሚያስጠላ አለቃቀስ ነው ያለው። እንዴ ለምሳሌ አይደለም እንዴ ተለፋር ለማሰብ ሙዚቃ እኮ ነው። ኤፍ ማይነር እንዴ ሩቴ